ዮሐንስኔ ሃሎ ያጠምቅ በሄኖን ዮሐንስኔ ሃሎ ያጠምቅ በሄኖን ያጠምቅ በሄ መንግሥተ ሰማያት ቀርባለች ያለ ዮሐንስ ያስተምር ማነው ያስተዋለ? እንደ ተናገረው አዋጅ ነጋሪው ተራራው ዝቅ ይበል ይሙላ ጎድጓዳው ይባላል። ጥምቀት ተጠምቀ ከሚለው ቢወጣ ይመቻል ማለት ነው። ተደራጂው ግስ ላይ ማለት ነው። ጥምቀት ማለት መጠመቅ፣ መነከር፣ መዘፈቅ፣ ከውሃ ገብቶ መውጣት ከአእምሮ በላይ የሆነ ነው። ጥምቀትም ምስጢር ነው። ከአእምሮ በላይ የሆነ ነው። ይህንን የምናውቀው ዮሐንስ ወንጌል ምዕራፍ 3 ላይ በሌሊት ሊማር የመጣ ተማሪ ነበር አይደለ? ኒቆዲሞስ ሲመጣ ክርስቶስ ያስተማረው ስለ ጥምቀት ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይወርስም አይደለ? አያያትም ነው ያለው። መውረስ እኮ ሌላ ጉዳይ ነው። ያቻትና ብሎ አያያትም ራሱ ማየት ራሱ አይቻልም ሲለው ይህ እንዴት ሊሆን ይችላል? ሰው ድጋሚ ወደ እናቱ ማህፀን ገብቶ ሊወለድ ይችላልን? አለ። ለኒቆዲሞስ የጥምቀት ነገር ምን ሆነበት ማለት ምስጢር ሆነበት። እንዴት ሊሆን ይችላል አለ። ክርስቶስ አብራራለት። ነፋስ ወደ ወደደው ይነፍሳል፣ ከወዴት እንደሚመጣ ወዴትም እንድትሄድ አታውቅም። መንፈስ ቅዱስም እንደዛ ነው፣ በወደደው ላይ ያድራል፣ ልጅነትን ይሰጣል፣ ከየት እንደመጣ ወዴትም እንደሚሄድ አታውቅም ማለቱ ነው። ክርስቶስ ተረጎመለት። ምስጢረ ጥምቀት ምን ማለት እንደሆነ አስረዳው። ሲያስረዳውም አልገባውም ኒቆዲሞስ ተጠራጠረ። ጥምቀትም ምስጢር ነው። ከአይም እንዲሰጠን ቅዱስ ፈቃዱ ይሆነልን። የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንዳይነበብነው ወይም ከቁጥር 13 ጀምሮ እንደምናየው አሜሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅም ዮሐንስ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ጌታ በተወለደ በ30 ዘመኑ ጥምቀቱን አድርጎታል። ለምን ዝቅ ብሎ በ20 ከፍ ብሎ በ40 አላደረገውም? ለምን በ30 ዘመኑ ተጠመቀ ቢባል 4 ታላላቅ ምስጢራት አሉት። ይኸውም አዳም አባታችን የ30 ዓመት ጎልማሳ ሆኖ ኤልዳ በምትባል ቦታ ተፈጠረ። ወዲያው በተፈጠረ በ40ኛው ቀኑ ብርሃን አልብሰው ብርሃን አጎናጽፈው በብርሃን ሰረገላ አስቀምጠው ወደ ገነት መላእክት እንዲገባ አድርገውታል። ቅዱስ 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 እግዚአብሔር ዘፈጠሮ ለአዳም እያሉ በማመስገን ታዲያ አዳም አባታችን የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀኑ ያገኘውን ልጅነትን ዕፀ በለስን በመብላት አሳጥቶት ነበረና የክብር ባለቤት ጌታችን በ30 ዘመኑ ተጠምቆ ወዲያው አልዋለም አላደረም 40 መዓልት 40 ሌሊት ጾሞ የተወሰደብንን ልጅነትን መለሰልን፣ ካሰልን። ክብር ምስጋና ለስሙ ይሁንና ይህ ብቻ አይደለም። 30 ብዙ ምስጢር አለው። 3 ሲባዛ 10 ስንት ነው? 30 ነው። የግዕዝ በግዕዝ መተርጉማን ምን አሉ? 3 ሲባዛ 10 30 ነው። 10 እንደምታውቁት ፍጹም ቁጥር ነው። 3 ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌ ነው። ፍጹም ምስጢረ ሥላሴ እንደሚገለጥ የአብ የወልድ የመንፈስ ቅዱስ ምስጢር እንደሚገለጥ ለማጠየቅ በስንት ዘመኑ ተጠመቀ? 3 ሲባዛ 10 በሚሆን በ30 ዘመኑ ተጠመቀ። ይህ ብቻ አይደለም። ወንዶች ሁሉ ከሞት ሲነሱ በአቅመ አዳም የ30 ዓመት ከሞት ይነሳሉና ያን ምስጢር ለማመልከት የክብር ባለቤት ጌታችን በ30 ዘመኑ ተጠመቀ። ይህ ብቻ አይደለም። መንፈሳዊ ሹመት፣ ስጋዊ ሹመት ከ30 ዓመት በኋላ ነው። ለምሳሌ በስጋዊ ሹመት ዳዊት በ30 ዘመኑ ነግሷል። ዮሴፍም በፈርዖን ፊት በ30 ዘመኑ ቆመዋል። እንደገና በደብተራ ኦሪት በ30 ዘመናቸው አገልግሎት ይጀምራሉ። መንፈሳዊ ሹመት፣ ቅስና፣ ምንኩስና ከ30 ዓመት በላይ መሆን ይገባል ሲል የክብረ ባለቤት ጌታችን በ30 ዘመኑ ለመጠመቅ ከገሊላ ወደ ዮርዳኖስ አመራ። ምን ነው ባሪያ ወደ ጌታ ይሄዳል እንጂ ጌታ እንዴት ወደ ባሪያው ይሄዳል?
ባሪያ በጌታው ይጠመቃል እንጂ እንዴት ጌታ በባሪያው እጅ ይጠመቃል ቢሉ ጌታ የመጣው ለምንድን ነው? ከመይማረነ ትሕትናን ለማስተማር ነው። በበረት መወለዱ፣ በጨርቅ መጠቅለሉ፣ መሰደዱ፣ ለእናቱ እየታዘዘ ማደጉ ፍጹም ትሕትና ሊያስተምረን ነውና በባሪያው በዮሐንስ እጅ ለመጠመቅ ምን ሆነ? ፈቃዱ ሆነ። ሁለተኛው ለአብነት ነው። ዮሐንስን መታ አጥምቀኝ ማለት ይችላል። ጌታው ነው፣ ፈጣሪው ነው፣ ንጉሱ ነው። ነገር ግን ለክብረ ክህነት ሲል ነው። በእውነት ዮሐንስን መታ አጥምቀኝ ቢለው ኖሮ ዛሬ በእውነት ነገስታቱ፣ መሳፍንቱ፣ መኳንንቱ መታችሁ ቤተ መንግስት ድረስ አጥምቁን አቁርቡን ይሉ ነበረ። ሄዳችሁ ተጠመቁ ለማለት አብነት ለመሆን ሊቀ ካህናት ንጉሠ ነገስት ሲሆን ወደ ዮሐንስ አመራ። ጥምቀቱንም በዮርዳኖስ አድርጓል። ብዙ ወንዞች አሉ። ዮርዳኖስ ግን የተለየች ናት። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንዲሉ ዮርዳኖስ ብዙ ነገር ተሰርቶባታል። ዳዊት አባታችን መንፈስ ቅዱስ በገለጠለት መልኩ በመዝሙር 113 ላይ ባሕርን ይረየት ወጎየት ባሕር አየሸሸችም ወዮርዳኖስ እኒ ገባ ድኅሬሁ ዮርዳኖስም ወደ ኋላው ተመለሰ። ርዩ ከመያት እግዚኦ አቤቱዎች አዩ ወፈሩ አይተውም ዝም አላሉም ፈሩ ብሎ ትንቢት ተናግሮ ነበረና ሊደርስ ሊፈጸም ጥምቀቱን በዮርዳኖስ አደረገ። ዮርዳኖስ ከላይ ምንጯ አንድ ነው። ዝቅ ብላ ለሁለት ትከፈላለች። እንደገና ከታች ወርዳ ትገናኛለች። ከላይ መነሻው አንድ እንደሆነ የሰው ሁሉ መገኛ ማን ነው? አንድ አዳም ነው። ዝቅ ብላ እንደምትከፈል ሕዝብና አሕዛብ በግዝረትና በቁልፈት ተለያይተዋል። ከታች ወርዶ እንደሚገናኝ በክርስቶስ በሰራት በጥምቀት ሕዝብና አሕዛብ አንድ ሆነዋል። ደስ ይበላቸው። አንድነት የተመሰረተበት በዓል ነው። ዮርዳኖስ ብዙ ስራ ተሰርቷል። በዘፍጥረት 14 ላይ አብርሃም አባታችን መሲሁን ለማየት ተመኘ። እግዚአብሔር አብን ጠየቀ። ልጅህን ትልከዋለህ ወይ በእኔ ዘመን አለ። አብርሃም አባታችሁ ቀኔን ያይ ዘንድ ተመኘ ብሎ ጌታ በዮሐንስ 8 ላይ እንዳስተማረ ምሳሌውን ታያለህ እሱን አታይም አለው። ያን ጊዜ ዮርዳኖስን ተሻግረ ሂድ ባለው ጊዜ ዮርዳኖስን ተሻግሮ ሲሄድ መልከጼዴቅ ህብስተ በረከት ጽዋ ኮቴት ይዞ ጠብቆታል። አብርሃም የምእመናን፣ መልከጼዴቅ የቀሳውስት ህብስተ በረከት ጽዋ ኮቴት የስጋው ደግሞ ዮርዳኖስ የጥምቀት ምሳሌ ነው። ዮርዳኖስ ብዙ ስራ ተሰርቶባታል። እስራኤል በኢያሱ መሪነት ዮርዳኖስን ተሻግረው ምድረ ርስት ገብተዋል። እስራኤል በኢየሱስ ክርስቶስ መሪነት ገነት መንግስተ ሰማያት ይወርሳሉ። ደስ ይበላችሁ። ይሄ ክብራችን ነውና። ይህ ብቻ አይደለም። ኤልያስ ዮርዳኖስን ተሻግሮ የት ገባ? ብሔረ ሕያዋን ገነት ገባ። ዛሬም ምእመናን አምነው ተጠምቀው ገነት መንግስተ ሰማያት ይገባሉ። ንዕማን በዮርዳኖስ ተጠምቆ ከለምጹ ነጻ። ኢዮብ በዮርዳኖስ ተጠምቆ ከደዌው ተፈወሰ። ዛሬም ምእመናን ተጠምቀው ከመርገም ንጹሐን ናቸው። ክብር ይግባው አምላካችን። ይሄን ሁሉ ነገር አድርጎታል። ይህን ሁሉ ነገር ሰርቶታል። በጣም የሚገርመው ትልቁ ምስጢር ግን የዕዳ ደብዳቤያችን በውስጡ ተደብቆ ነበረ። የባህር መዝገብ ይባላል። ዛሬ አይደለ ሰምታችኋል? የባህር መዝገብ ይባላል። በአዳምና በሔዋን ላይ ሰይጣን የጨለማ መጋረጃ ጋርዶ ስቃይ ያጸናባቸው ስመ ግብር ናት። የባርነት ስማችሁን ብትሰጡ ኖሮ ፍዳውን አቀልላችሁ ነበር አላቸው። መስሏቸው አዳም ገብሩ ለዲያብሎስ፣ አዳም የዲያብሎስ የወንድ አመቱ ለዲያብሎስ፣ ሔዋን የዲያብሎስ የሴት አገልጋይ ብለው ጽፈቱ ሰጡት። በእብነ ሩካም በእብነ በረድ አድርጎ አንዱም በዮርዳኖስ ነበረ፣ አንዱም በሲኦል ደብቆት ነበረ። እዳቆበት ነበረ፣ ፍዳበት ነበረ፣ ሞታችን ተሰውሮበት ነበረ። የክብር ባለቤት ጌታችን በተጠመቀ ጊዜ ቀጥቅጦ አጠፋለን። ክብር ምስጋና ለስሙ ይሁን። ለዚህ ነው ዳዊት አባታችን በባህር ዮርዳኖስ የተጣለውን የዕዳ ደብዳቤ መደምሰሱ ተገልጦለት አንተ አጽናይካ ለባህር ባሕልከ፣ አንተ ባህሩን አለ በኃይል አጸናት። ዮርዳኖስን ነው። አንተ ቀጥቀጥከ፣ አንተ ሰበርከ ርእሰ ከይሲ በውስተ ማይ፣ አንተ አለ የእባቡን ራስ በውሃ ውስጥ ሰበር። ዛሬ ዕዳችን የተሰበረበት ዕለት ነው። ደስ ይበላችሁ። ዕዳችን የተሰበረበት ነው። በሲኦል አካለ ነፍስ ነፍሳትን ሲያወጣ አውጥቶልናልና። ፈጭ ውላ አቦካች ባተላ። ሰምታችኋል አይደለም? ስትፈጭ ላም አቦካች ባተላ ማለት ማታ እንዳሰክሩ
በተክለ ሃይማኖት ይዣችኋለሁ። እንዳትጣሉ ነግሬያችኋለሁ። እንዳትጨፍሩ። አሁን ይችን ጽድቃችሁ ዘላለም የምትኖሩበትን ቤት የምታንኳኳ ናት። እንዳትጣሉ፣ እንዳትሰክሩ፣ የአንድ ቀን ክርስቲያን ከመሆንም ያድናችሁ። እኔ እውነቴን ነው። በዓመት አንድ ጊዜ ብቻ አትምጡ። ተው እናንተ ሰዎች ሜዳ ለሜዳ እየሄዳችሁ ነው ሰይጣን እየለቀመ የጨረሳችሁ። ዓመት እስከ ዓመት የቤተ ክርስቲያን ልጅ መሆን አለባችሁ። እንደዚህ ቤተ ክርስቲያን መሙላት አለበት። ከስሜት ክርስትና ውጡ። ደስ ሲላችሁ አትምጡ፣ ሲከፋችሁ አትቅሩ። እግዚአብሔር ልባዊ ክርስቲያን ያድርገን። ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባችሁ ታቦት አናመልክም። ወገኖች ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላሉ። ሰው ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። ትሕትና